بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله غافر الذنب وقابل التوب شديد العقاب، وأشهد أن لا إله إلا الله وحده لا شريك له هو الكريم الوهاب، وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. إن شاء الله يا برأس لاي نتجلسوا ብዙ የምንታወስባቸው አሳሳቢ አንገብጋቢ ከሆኑ ርዕሶች አንዱ የተውበት ጉዳይ ነው። ዛሬ እስቲ ራሳችንን ቆም ብለን እንይ። ስንት አይነት ወንጀል ነው የምንፈጽመው? ስንት አይነት ወንጀል ነው የምንሰራው? ተውበታችን ምን ያክል ነው? አኺራ ላይ አላህ እንደሚምረን ተማምነን ነው? ጀነት እንደምንገባ ያስተማመነን ነገር አለ? ሰሐበቱ ረሱልላህ ሰለላሁ ዐለይሂ ወአሊሂ ወሰለም ጀነት እንኳን ተመስክሮላቸው ተማምነው አይቀመጡም ነበር። ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ ጀነት ከተመሰከረላቸው በዝርዝር በአንድ ወጥ ስማቸው ተጠቅሶ ጀነት ከተዘረዘረላቸው ሰሐባዎች መካከል ሁለተኛውን ደረጃ ቁጥር 2 ላይ ማን ናቸው? ዑመር ብን ኸጣብ ናቸው ረዲየላሁ ዐንሁ ወአርዳህ። ከመሆኑም ጋር እናቴ ባልወለደች ይሉ ነበር። ሰው ሁሉ ጀነት ይገባል፣ አንድ ሰው ብቻ ሲቀር ቢባል ያ ሰው እኔ ነኝ ብዬ እገምት ነበር ይላል። ቃል ተገብቶላቸው ቃሉ ላይ ጥርጣሬ ኖሯቸው አይደለም፣ ስለ ድክመታቸው ስለሚያውቁ ነው። ራሳቸው ደካማ ነን ብለው ስለሚያምኑ አይተማመኑም፣ ያስፈራቸዋል ነገሩ ሁሉ። አዎ የነቢዩ ዓለይሂ ሰላቱ ሰላም ንግግር ጥርጣሬ የለውም። ነገር ግን ብንቀየርስ ብለው አስበው ነው፣ ወንጀል ብንፈጽምስ ብለው ነው። ዛሬ እኛ በቀጥታም ይሁን በተዘዋዋሪ ስንወቀስና ስንመከር አንፈልግም። ራሳችንን ንጹህ እናደርጋለን። ምኑ ነው ንጻታችን? የቱ ጋ ነው ጥራታችን? የትኛው ነጥብ ላይ ነው ከወንጀል ነፃ ሆነን እየኖርን ያለነው ከተባለ በጣም ያሳፍራል። ከራሳችን ጋር ብቻ እንቆም፣ ከሰው ጋር እናውራው። ቆም ብለን ራሳችንን ስናወራ፣ ደካማ ጎናችንን ስናጠና ያሳፍራል። ወንጀላችን ልክ አንዳንዶቹ እንደሚሉት ወንጀል ሽታ ቢኖረው እርስ በርሳችን አብረን መቀመጥና ማለፍ አንችልም፣ መኖር አንችልም። ወንጀል አካል ሆኖ ወጥቶ ገጽታችን ላይ ቢነበብ አይናችንን ቀና አድርገን እርስ በርሳችን መታየት አንችልም ነበረ። በሰው መሃል መንቀሳቀስ አንችልም ነበር። ነገር ግን አላህ ሸፍኖልን፣ አላህ ስለደበቀልን ተዘናጋን። يوم القيامة እኮ ሚስጥሮች ሁሉ የሚወጡበት ቀን አለ። يوم تبلى السرائر فما له من قوة ولا ناصر። ሚስጥር ሁሉ ይፋ የሚወጣበት ጊዜ አለ። ሰውነታችን ይናገራል፣ አፋችን ተለጉሞ ምድር ትመሰክራለች፣ ሁሉም ነገር ይመሰክርብናል። የዛን ጊዜ ምንድነው የሚወጣን? ተውበት የሚያስፈልገን ለዚህ ነው። ስለዚህ ተውበት አያስፈልገንም? ወላሂ ያስፈልገናል። እነዚህ ሰዎች ለኛ መልካም ምሳሌዎች ናቸው። ተውበት ብዙ ምስጢሮችና ትሩፋቶች አሉት። አንደኛው ለስኬት እንድንበቃ ዱንያና አኺራ የተሳካ ህይወት መኖር የፈለገ ወንጀሉን አምኖ መጸጸት ብቻ ነው። قال الله وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. شيخ الإسلام ابن تيمية رحمه الله من يلاله فالقلب لا يصلح، ልብ ሊስተካከል አይችልም፣ ለስኬትም ሊበቃ አይችልም፣ እርካታና ደስታም ፍጹም አያገኝም፣ ሰላምና መረጋጋትም ማግኘት አይችልም አላህን በመገዛት አላህን በመውደድና ወደሱ በመጸጸት ካልሆነ በቀር ይላል። በእነዚህ ነገሮች ብቻ ነው ልብ እረፍትና ደስታ ማግኘት የሚችለው። ሁለተኛ ተውባ ወንጀልን ለማሰረዝ አይነተኛ መንገድ ነው። ተውበት ያደረገ አላህ ወንጀሉን ይቅር ይለዋል፣ ሁሉንም ነገር ይሰርዝለታል። ሶስተኛ ተውበት ወንጀልን ወደ መልካም ስራ ይቀይራል። قال الله إلا من تاب وآمن وعمل صالحا እነዛ የተጸጸቱ ያመኑና መልካምን የሰሩ فأولئك يبدل الله سيئاتهم حسنات الله سبحانه وتعالى ወንጀላቸውን ወደ መልካም ይቀይርላቸዋል። وكان الله غفورا رحيما። ይህ ትልቅ የምስራች ነው ያ ዒባደላህ። ابن عباس من الله رضي الله عنه وارضاه
ነቢያችን ሰለላሁ ዐለይሂ ወአሊሂ ወሰለም ይሄ አያ ሲወርድ እንደተደሰቱት ሲደሰቱ አይቼ አላቅም ይላሉ። እንደዚሁም ደግሞ ኢና ፈተሕና ለከ ፈትሐን ሙቢና የሚለውን መንቀጽ ሲወርድ የተደሰቱትን ያክል አይቼ ሲደሰቱ አይቻቸው አላቅም ይላሉ። ለምን? ይህ በጣም የሚያስደስት የሚያረካ ነገር በመሆኑ ነው። ተውባ ዱንያ ውስጥ መልካም ህይወት ለመኖር ዝናብ እንዲዘንብ አካላዊም ይሁን መንፈሳዊ ብርታትና ኃይል እንድናገኝ ገንዘብና ልጆቻችን እንዲበረክቱልን ከፈለግን ተውበት አይነተኛው መሳሪያ ነው። ቃል አላህ ወአን እስተግፊሩ ረበኩም ثم توبوا إليه ወደ ጌታችሁ ተመለሱ ምህረትን ጠይቁት يمتعكم متاعا حسنا መልካም መኗኗርን መጠቃቀምን ያጠቃቅማችኋል إلى أجل مسمى እስከተወሰነ ጊዜ ويؤتي كل ذي فضل فضله نبي الله هود عليه السلام منالو ويا قوم استغفروا ربكم ثم توبوا إليه ጌታ ህዝቦቼ ሆይ አላህን ይቅርታን ጠይቁ ከዚያም ወደሱ ተመለሱ ተጸጸቱ يرسل السماء عليكم مدرارا الله ሰማይን ዝናብ ይልቅላችኋል ከሰማይ ዝናብን ያወርድላችኋል የተንቧቧ ዝናብን ويزدكم قوة إلى قوتكم ከብርታት ላይ ብርታት ይጨምርላችኋል ولا تتولوا مجرمين نبي الله نوح عليه السلام من قالوا فقلت استغفروا ربكم إنه كان غفارا ጌታችሁን ይቅርታን ጠይቁ አላህ ይቅር ባይ ነው ወንጀልን የሚያልፍ ነው يرسل السماء عليكم مدرارا ዝናብን ያዘንብላችኋል ويمددكم بأموال وبنين ገንዘብና ልጆችንም ይሰጣችኋል ويجعل لكم جنات ويجعل لكم أنهارا هذا عباد الله እኛ ደካማ ቁጥራችን ብዙ ሆኖ ደካማ የሆንበት ምክንያት ምንድነው? ተውበት ስለማናረግ ነው። ወንጀላችንን ማመን አንፈልግም፣ መጸጸትም አንፈልግም። ለሰው እልህ እንዳይመስላችሁ ሰው ምንም አይጨምርልንም፣ ምንም አይቀንስብንም። ሰው ያወድሰን ከውዳሴ አያልፍም። የተወሰነ ደቂቃና ሴኮንድ አድንቆት ብቻ ነው፣ ከዛ ዞር ብሎ አያየንም። ሰው ቢተቸን ምንም አያደርገንም፣ ደረጃችንና ክብራችንን አይቀንስም። አላህ ዘንድ ያለን ደረጃ ከቀነሰ ነው ችግሩ። አላህ ፊት ከነሳን ነው ችግሩ። አላህ ከተቸን ነው ችግሩ። በእስላም ከተወቀስን ነው ችግሩ እንጂ ሰው መልካምን ብንሰራ መጥፎን ብንሰራ አወዳሽም አድናቂም ወቃሽም አለ በሁሉም ረገድ። ግን እኛ ግንኙነታችን ከአላህ ጋር መሆን አለበት። ራሳችንን በሁሉም የህይወት ዘርፍ መገምገም ካልቻለን ችግር ነው። በዒባዳ ላይ በሽርክ ጉዳይ እኔ ትክክል ነኝ አይደለሁም፣ ከሽርክ የጠራሁ ነኝ አይደለሁም ብለን ራሳችንን መገምገም የግድ ነው። ንጹህ ነኝ ብሎ ማሰብ አይቻልም። ከነቢዩላህ ኢብራሂም አንሻልም መቼ ማለት ነቢዩላህ ኢብራሂም አለይሂ ወዐላ ነቢይና አፍضل الصلاة وأتم التسليم ምን ነበር ያሉት? ወጅኑብኒ ወበኒየ አን ነዕቡደ الأصنام ነቢዩላህ ኢብራሂም አቡል አንቢያ ተብለዋል አይደል? የነቢያቶች አባት ያስባላቸው ምንድነው? በተውሂድ ላይ የነበራቸው ጽናትና ጥንካሬ ነው። ሽርክን ለመፋለም የነበራቸው አቋም ነው። ሽርክን አጥፍተዋል፣ በጣም ተዋግተዋል፣ ብዙ ተፋልመዋል። እሳት ላይ በዚህ የተነሳ ተወርውረው አልነበረምን? የነቢያቶች ሁሉ አርአያና ምሳሌ የሆኑበት በዚህ የተነሳ ነው። ኢነ ኢብራሂም ካነ ኡመተን ቃኒተን ሊላሂ ሐኒፋ ብሎ አላህ ያደነቃቸው መሪ ብሎ ያላቸው መሪነት በሌላ አይደለም፣ በኢማን በተቅዋ መሪ ስለነበሩ ነው። ሰለዋቱላሂ ወሰላሙሁ ዐለይህ ልጃቸውን አርደዋል። ታውቃላችሁ፣ በእርጅና የአላህ ትእዛዝ መጣና ልጃቸውን ሊያርዱ ሲሉ አላህ ፊዳ አመጣላቸው። እንዲህ የታዘዙት ነቢዩላህ ኢብራሂም አላህን ከተማጸኑት ነገር አንዱ ምን ነበር? ወጅኑብኒ ወበኒየ አን ነዕቡደ አልአስናም ጌታዬ ሆይ እኔና ልጆቼን ዝርያዎቼን ከጣዖት አምልኮት አርቀን አሉ። ረቢ ኢነሁነ አضለልነ ከሲራን ሚን ናስ ጌታዬ ሆይ ብዙ ሰዎችን አጠመዋል አሳስተዋልና እኔም ሰው ነኝና ዝርያዎቼም ሰዎች ናቸውና እንዳይሳሳቱ ጠብቀን ያ አላህ ብለው ተማጸኑ። ነቢዩላህ ኢብራሂም ያን ሁሉ ተዋግተው ያን ሁሉ ተፋልመው አልተማመኑም በራሳቸው ላይ። ለዚህ ነው ምን አሉ ሰለፎች? ወመን የእመኑ ልፊትነተ አይ ሽርከ በዕደ ኢብራሂም ከነቢዩላህ ኢብራሂም በኋላ ሽርክን አልሰራም ብሎ በራሱ ላይ የሚተማመን ማን ወንድ ጀግና አለ? ከነቢያቶች የበለጠ ሐቅን የሚያውቃለ የለም። ነቢያቶች ማዕሱም ናቸው باتفاق اهل العلم ዑለማዎች የጋራ ስምምነት ከከባኢር الذنوب አይደለም ከሽርክ
ከትላልቅ ወንጀል እንኳን የተጠበቁ ናቸው ትናንሽ ወንጀል ላይ ነው ኺላፍ ያለው በይነ አህል العلم ሊሰሩ ይችላሉ ላይሰሩ ይችላሉ የሚለው እሱን ተውት ግን ከባኢር الذنوب አይደለም ሽርክ ከባኢር الذنوب አላህ ጠብቋቸዋል ከመሆኑም ጋር በራሳቸው ተማምነው አይቀመጡም ነበር ምክንያቱም ፊትና ብዙ ሰዎችን አጣሟል ሽርክ ብዙ ሰዎችን አጥፍቷል ሳይታወቅ እኔ ያለው ጀግና ነኝ እያለ እየፎከረ ነብዩ አለይሂ ሰላቱ ወሰላም ሰሃቦቻቸውን ያስጠነቅቁበት የነበረው ክፍል ሽርክ ነበር ነቢያቶች የመጀመሪያ መልእክታቸው ጥሪያቸው በሽርክና በተውሂድ ጉዳይ ነው ተውሂድን ለማንገስ ሽርክን ለማዋረድና ለማርከስ ነው የመጡት እኔ ጠርቻለሁ ማለት አንችልም ግን ሽርክን አውቀን ካለንበት መላቀቅ ከሌለንበት መጠንቀቅና መራቅ ያስፈልጋል እኔ ስለዳንኩኝ ብቻ ሌላ ሰው ድኗል ማለት አይደለም ቤተሰቦቻችንን ማዳን ገጠር ያሉ ቤተሰቦቻችንን የማዳን ሁሉንም የማስተማር ግዴታ አለብን ከፊትናዎች ሁሉ የላቀው ፊትና ከባዱ ፊትና እሱ ነውና ነብዩ አለይሂ ሰላቱ ወሰላም ሽርክ እስኪ ጠፋ ድረስ እረፍት አልነበራቸውም ሰላም አይሰጣቸውም ነበር ወደ አላህ ሲጣሩበት የነበረው ርዕስ ይሄ ነው ቢድዓም እንደዚሁ ሌላው ችግር ነው ሌላው አደጋ ነው ተውበታችን ተቀባይነት እንዳይኖረው እንቅፋት ከሚሆኑ ነገሮች አንዱ እሱ ነው ቢድዓ ብዙ አይነት በሽታዎችና ችግሮችን ያስከትላል ራሳችንን መገምገም መፈተሽ የግድ ነው ራሳችንን ከቁርአንና ሐዲስ ጋር ማወዳደር ማገናኘት ራሳችንን በቁርአንና በሐዲስ በትክክል መፈተሽ የግድ ነው የዚህን ጊዜ ነው እውነተኛ ደስታ መኖር የምንችለው እውነተኛ ኃይልን ማግኘት የምንችለው እውነተኛ የልብ ረፍትንና እርካታን ማግኘት የምንችለው ተውበት ካሉት ጥቅሞች መካከል ተውበት የሚያደርጉ ሰዎችን አላህ ይወዳል እንዳሳለፍ ነው እንደዚሁም ደግሞ ስድስተኛ ان الله يفرح بتوبه التائبين ስንጸጸት በጸጸታችን አላህ ይደሰታል سبحانه وتعالى ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ላይ በግልጽ ቋንቋ እንዳስቀመጡት ተውባ ለሚጸጸተው ሰዎች ለሚጸጸት ሰው በጣም ብዙ አይነት ለውጦች ይታያሉ ይላል ደስታን ያመጣለታል ለስላሴን ያመጣለታል አላህን ለማመስገን ያበቃዋል አላህ እንዲወደው ምክንያት ይሆነዋል ብዙ አይነት ጥቅሞችን ያስከትልለታል ይላሉ ተውባ የሚያደርጉ ሰዎችን አንዳንድ ናሙናዎችን ደግሞ እንመልከት አንድ ሰው ኢብራሂም ኢብኑ አድሃም ዘንድ መጣና እንዲህ አላቸው ያ አባ ኢስሐቅ إني مسرف على نفسي بالمعاصي ወንጀል በመስራት በራሴ ላይ ወሰን አልፍ ያለው ብዙ ወንጀል ተገብራለሁ ሰራለሁና فاعرض علي ما يكون له زالها زاجرا ومستنقذا لقلبي ልቤን የሚያንበረክክ ከችግር የሚያድናት ከወንጀል የሚያቅበውን ነገር እስቲ ምከሩኝ አላቸው ኢብራሂም ኢብኑ አድሃም ምን አሉት إن قبلت 5 خصال وقدرت عليها لم تضرك معصية ولم توبقك لذة أمس نقروش علو النزان نقروش تقبله ما أدرك كتالك بتككل من وينجل بالسرع يقودهم من ما ينتفات لا أرجع عدالتهم إيش نقرون على يا أبا إسحاق استي نقرون قال أما الأولى يمجمرا من قالت إذا أردت أن تعصي الله عز وجل فلا تأكل من رزقه يا الله من مراد ما تأسكفل لك يميسة انسيسا إن دات مجب يا الله الرزق إن دات بلا قال فمن أين آكل وكل ما في الأرض من رزقه من نكاوت بمدر لا يالله هلو يا الله رزقه ياله من بدتش لنورنو قال يا هذا عندي هالت أفيحسن أن تأكل رزقه وتعصيه إيش أنت يالت رزق يبلع ستامص بس لا يامرال انديانت ሲሳይን እየበላ ታመጻለህ በሱ ላይ ሊሆን ይችላል ፍጹም አይሆንም ይሻል ሁለተኛውን ሰጡኝ አላቸው ቀጠሉ اذا اردت ان تعصيه فلا تسكن شيئا من بلاده ሁለተኛውን ነገር ወሰዳለት አላህን መመሪያ መጣስ ከፈለክ ካማረህ ችግር የለውም ጣስ ነገር ግን እሱ ሀገር ላይ እንዳትኖር قال الرجل هذه اعظم من الاولى ይሄ ከመጀመሪያ የባሰ ነው አላቸው
ምስራቁም ምዕራቡም በመሃሉ ያለውም የዓለም ክፍል ሁሉ የአላህ ሆኖ እያለ የት ልኖር ነው ታዲያ አላቸው። ምን አሉት? ያ ሃዛ አፈየሕሱኑ አን ተእኩለ ምን ርዝቅህ ወተስኩነ ቢላደሁ ወተዕሲየ ርዝቁን እየበላ አገሩ ላይ እየኖርክ መመሪያውን መጣሰህ ወንጀል መፈጸምህ ያምራል? ፍጹም አያምርም ማለት። እሺ ሶስተኛውን ስጡኝ አላቸው። ቃለ ኢዛ አረድተ አን ተዕሲየህ ወአንተ ተሕተ ርዝቅህ ወፊ ቢላደህ እሺ ይሁን ርዝቁን እየበላ አገሩ ላይ እየኖርክ የእሱ የአላህን መመሪያ መጣስ ከፈለክ ፈንظር መውضعا لا يراك فيه مبارزا له فاعصه فيه በይፋ አላህ አንተን የማያይህ ቦታ ስውር ቦታ ፈልግና እዛ ላይ ወንጀል ስራ አለው። ግድ የለም አሉት። ቃለ ያ ኢብራሂም كيف هذا وهو مطلع على ما في السرائر እንዴት በውስጥ በድብቅ የሚሰራው የተፈጸመውን አይደለም ልብ ውስጥ ያለውን ሚስጥር የሚያውቀውን ጌታ እንዴት ነው የምትደበቀው? ቃለ ያ هذا ምን አሉት? አንተ ሆይ አሉት አፈየሕሱኑ አን ተእኩለ ምን ርዝቅህ ርዝቁን በልተህ አገሩ ላይ እየኖርክ እሱ እያየህ ከእሱ እይታ መሰወር ማትችል ሆነ በእሱ ላይ ማመፅ ያምራል አሉት። አረ ፍጹም አያምርም። እሺ ወደ አራተኛው ነጥብ እንሻገር አላቸው። ቃለ ኢዛ ጃአከ መለኩ ልመውት ሊየቅብض ሩሐክ መለከ ልመውት ሩሕህን ሊያወጣ ሲመጣ እንዲህ በለው አኽርኒ ሐታ አቱበ ተውበተን ነሱሓ መልካም ተውበት እስካደርግ ድረስ አቆየኝ ብለህ ንገረው አሉት። መልካም ስራ እስከሰራ ባክህ ጊዜ ስጠኝ በለው አሉት። ቃለ ላ የቅበሉ ሚኒ አይቀበለኝም እንዴት ይሆናል አላቸው። ቃለ ያ ሃዛ አንተ ሆይ አሉት ኢዘን ለተውበት እንኳን ብለህ መለከል ሞት ሲመጣ መመከት ማችል ከሆነ ከመጣ ማያዘገየ መሆኑን ካወቅ እሺ እንዴት ነው መትረፍ ምችለው? እሺ አምስተኛውን አምጡልኝ አላቸው። ቃለ ኢዛ ጃአትከ ዘባንያ የውም አልቅያማ ሊያእኹዙከ ኢለ ናር የጀሃነም ዘበኛ የሆኑት መላይካዎች መጥተው ወደ ጀሃነም ሊወስዱ ሲመጡ እንዳትሄድ ከነሱ ጋር ተውኝ በላቸው። አልሄድም በላቸው ሲሉት ኧረ እንዴት አይተውኝም አይለቁኝም ከያዙ አይምሩኝም ማለት። ቃለ ፈከይፈ ተርጁ ነጃተ ኢዘን እንዲህ ከሆነ እንዴት ነው ነጃ ታዲያ የምትወጣው? ቃለ ያ ኢብራሂም እንዲህ አላቸው ኢብራሂም ሆይ በቂዬ ነው በቃኝ ይበቃኛል እኔ እስትግፋር አደርጋለሁ ወደ አላህ እመለሳለሁ። በዒባዳ ላይ ይህ ሰው ወይም ወጣት ጸናና ህይወቱ እስኪያልፍ ድረስ ቀጠለ ይላል። ይህም ጥያቄ ያ ዒባደላህ እኔን አንተን እሷን ይመለከተናል። ሁላችንን ያስቀመጡት 5 ነገር እኛንን ይመለከታል። የምንኖረው በአላህ ሪዝቅ የምንኖረው በአላህ ሀገር የእሱን ጸጋ እየበላን ከሱ መሰወርና መደበቅ አንችል። መለከል ሞት ቢመጣ መመከት አንችል። የጀሃነም መላይካዎች መጥተው ሊወስዱን ሲፈልጉ አንፈልግም ብለን መቅረት የማንችል ከሆነ ምንድነው የሚበጀን? ተውበት ብቻ ነው፣ ጸጸት ብቻ ነው። የሚያባላን ምንድነው? ወንጀል ነው። የሚያባላን ምንድነው? ራሳችንን ንጹህ አድርገን ቆጥረን ስለምንኮፈስ ነው። ስንት አይነት ወንጀልና ስህተቶች አሉን። የወንጀል አይነቶችን ዘርዝሮ ራሳችን ጋር እንድንቆም قل إنما أعظكم بواحدة الله እንዳለ قل إنما أعظكم بواحدة أن تقوموا لله مثنى وفرادا ይህ አይነተኛ የተውበትን ራሳችንን የምንገመገምበት መንገድ ነው። እኔ የአላህ አደራ ምላችሁ ይላል አላህ ሁለት ሆናችሁ ነጠላ ሆናችሁ ለአላህ ብላችሁ ቆማችሁ እንድትገመግሙ ነው ራሳችሁን። ስለ ነብዩ አለይሂ ሰላቱ ሰላም ጉዳይ ነው አያ፣ ግን ሁሉንም መመልከት ይችላል። ተውበት የግድ ነው። ጸጸት የግድ ነው። ነብዩ እኛ አይደለንም ነብዩ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውንም ወንጀል ይቅር ያላቸው መልእክተኛው ሰለላሁ ዐለይሂ ወሰለም استغفار ያበዙ ነበር። በቀን ከ70 ጊዜ በላይ استغفار ያደርጉ ነበር። በአንዳንድ ዘገባ ላይ እንደመጣው ከ100 ጊዜ በላይ በቀን ውስጥ استغفار ያደርጋሉ። እኛስ ያ ዒባደላህ በቀን ስንት ነው استغفار የምናደርገው? በቀን ስንት ጊዜ ነው የምንጸጸተው?
የወንጀል ጉዳይ ብንዘረዘረው ወደ ዝርዝር ብንገባ ብዙ ነው። ግን አላህ ወንጀላችንንም በዝርዝርም በጥቅሉ ይመራናል ወደሱ ከተመለስና ከተጸጸትን። ጥፋታችንን አምነን ከተቀበልን ይቀበለናል ሱብሓነሁ ወተዓላ። በሩ ክፍት ነው። ያንን የተከፈተው በር ሳይዘጋብን ወደ ጸጸትና ተውበት መመለስ ይኖርብናል። ኢንሻአላህ ከተውበት ጋር የተያያዙ መወሰድ ያለባቸው እርማቶችና ሌሎች ወሳኝ ነጥቦችን ኢንሻአላህ በሌላ ጊዜ የምናነሳ ይሆናል። በጥቅሉ በአላህ ማመጽ ላይ ራሳችንን ያስለምድን። ምላሳችን ሐሜት፣ ሰውን ከሰው ጋር ማጋጨት፣ የውሸት ምስክርነት በአላህ ዲን ላይ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ በአላህ ስሞችና ባህሪያቶች ላይ ውሸት ያስለምድን። ወደ አላህ እንመለስ። ልጆቻችንን ቤተሰቦቻችንን በአላህ ዲን ላይ ከማነጽ ይልቅ በወንጀል ላይ የተውን ሰዎች ወደ አላህ እንመለስ። ሰላትን ማዘግየት የለመድን ሰዎች ወዲያውኑ ወደ አላህ ተመልሰን በጊዜ እንስገድ። ሐራምን መብላት የለመድን ወደ አላህ ተመልሰን በሐላል እንገደም። ተውበትን ማዘግየት አደጋ ነው። ተውበትን ማፍጠን ብልጠት ነው። ሞት ለማንም ቀጠሮ አይሰጥም፣ ለማንም ጊዜ አይሰጥም። ከመጣ መጣ ነው። ተውበት እስክናደርግም አይጠብቀንም። አላህ ስብሓንሁ ወተዓላ እንዲህ ይለናል፣ ያ አዩሃ ናስ አንቱም ልፉቀራኡ ኢለላህ ወላሁ ሁወ ልገኒዩ ልሐሚድ። እናንተ ሰዎች ሆይ እናንተ ከአላህ ፈላጊዎች ናችሁ፣ አላህ የተብቃቃ መስጉን ጌታ ነው ይላል። فأسأل الله تبارك وتعالى بمنه وكرمه أن يتوب علي وعليكم إنه نعم المولى ونعم النصير. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.